7 ዓመት ፍቅረኛሽ መጥቻለሁ ሃይሚ እንደማታሳፍሪኝ ተስፋ አደርጋለሁ። በአውሮፓ ሀገር ቆይቼ መጥቻለሁ። ወደ የ77 ዓመት ሽማግሌ መጥቶ የ7 ዓመት ፍቅረኛሽ ነኝ። አውሮፓ ሀገር ቆይቼ ነው የመጣሁትኝ። አሜሪካ ሀገር ቆይቼ ነው የመጣሁትኝ እና ቅማምዬ የምትክልሽ እንደማታሳፍሪኝ። በነገራችን ላይ ሰዎች ግን በጣም ደፋር ናቸው። በተለይ ደግሞ እነዚህ ቀጣንጣን ያሉ ሰዎች ወንዶች ማለት ነው። ወንዶች ድፍረታቸው በጣም ደስ ይላልና እኔም ለመቅጠን በጣም እየታገልኩ ነው፣ ደፋር ለመሆን ማለት ነው። እና ምን ሆነ ነው 7 ዓመት ሲሞላህ ነበር መምጣት ያለብህ። ያኔ እሺ ትለህ ነበር። አሁንማ በቃ እሺ አትልም፣ ረስተሃለች ራሱ። ወደዛ ሄዳንተ ወደዛ ወደቅ። ኧረ እስማሙን በጣም ደፋር ወንዶች አላችሁ። በተለይ ደግሞ የቡታጅራ ወንዶች ሃይሚ ምድረን ቁራሪት ምንድነው? ሂዱ ሴት ፈልጉ። እንዲህ ምን ሆናችሁ ነው እናንተ? አንድ አይነት ትሆናላችሁ። አንድ አይነት ከመሃላችሁ አንድ ወንድ ልጅ እንኳን ተሽሎ መገኘት አለበት። ሁላችሁም አንድ አይነት። ሰላም ጤና ይስጥልኝ ውድ የተከበራችሁ ወኒ ቻናል የተከታታዮች ሰላማችሁ ይብዛልኝ። እንግዲህ መግቢያ ላይ እንደሰማችሁ ነው የቅማምዬ የ7 ዓመት ፍቅረኛ ነኝ እና አሜሪካ ሀገር ቆይቼ ነው የመጣሁትኝ። አሁን ላይ መጥቻለሁኝ። ደስ ሊልሽ ይገባል፣ አታሳፍሪኝም ምናምን ነገር። በነገራችን ላይ የምትቀልዱበትን ሰው መጀመሪያ አወቁ። በጣም ብታውቁ ጥሩ ነው። ቦታችሁን አለ የለ እንዴ? ምን ሆነ ነው ሲጀመር? ከየት ነው ወዴት ነው? የ7 ዓመት ፍቅረኛ ምናምን ይሄ ውሸት፣ ትልቅዬ ውሸት ማለት ነው። ያንተ ደግሞ በጣም ትልቅ ውሸት ነው። ሌላው ነገር ደግሞ በስሬስ ብንወስደው ማለት ነው ውዶቼ 7 ዓመት ሙሉ የሆነ ወንድ የሆነ ሀገር ኖሮ ከዛ ሲመለስ እኔን ፈለገኝ እንበል። እኔ ባጣ ቆይ ነኝ፣ የቤት ውስጥ ዕቃ ነኝ። እኔ ቁጭ ብዬ የምጠብቅህ የቤት ውስጥ ዕቃ እንኳን ታልተገለገሉበት ቁጭ ቢልም ይበላሻል፣ ከረሩ ምናምን ይለቃል። አየክ፣ ሰውም ልጅ እድሜውን በስነ ስርዓቱ ካልተጠቀመበት እድሜው ይሄዳል። ይሄንን ማወቅ አለብን። አንዳንድ ጊዜ ምንናገረውን ነገር እንወቅ። አንተ ሃይሚ ፍቅረኛህ ናት እንበል። 7 ደግሞ ማትሆንም አንተ ደንቆሮ 7 ዓመት ሙሉ እዛ ከነጮች ጋር ስትላላስ ስትጋጋጥ ኖረህ ዛሬ ከ7 ዓመት በኋላ ምን ታየክ? ወንድ የሆነ ወንድ ሲወስዳት ምን ታይቶ ነው? ምን ተሰምቶ ነው? ዛሬ መተክ የትነሽ ፍቅረኛ ብለህ የምትጠይቃት? ያኔ ጥልሃት የሄድከው ሰውዬ ዛሬ እንዴት ልትፈልጋት ቻልክ? አያህ፣ እንደዚህ አይነቱን ነገር ደግሞ ከግንዛቤ መዋል አለባችሁ ወንዶችዬ። ዝም ተብሎ የሆነ ሰዓት አኝካችሁ ተፍታችሁ የሆነን ሰው ደግሞ ተነስታችሁ መፈለግ የለባችሁም። መጀመሪያ ወይንም በአግባቡ መያዝ ነው። እና አንተ ደግሞ የማይሆን ውሸት አትዋሽ። የልጅቷን ስም አታጥፋ። 7 ዓመት ምናምን ይላል እንዴ? 7 ቀን ማታቃትም እንኳን 7 ቀን ምን 7 ዓመት ምን? እዚህ የመጣችሁ ሃይሚ አትበሉ። አናታችን ላይ ወጣ አትቀቅሉ። ምድረ ሸለፈታም ማለት ነው። ታስጠሉ። አንተ እኮ ለቅማምዬ ለምትክልሽ አያት ነው እኮ የምትሆነው። እንዴት ነው አፈር በይተህ ከቅማምዬ ጋር ያደግከው? ምን ሆነ ነው? ራስን እንዴት አድርገህ ነው የምታየው? ምን ሆነ ነው? አያቷም ቅድመ አያቷም እየመጣ ፍቅረኛ ነኝ ገለመኔ ምናምን አይደብራችሁም እንዴ? እኔ ቤተሰቦቼ ጣሊያን ሀገር ናቸው። እሺ ከዛስ ምን ይጠበስ? ምን ውሰድልን ምናምን እንድንል ፈልገ ከሆነ አንፈልግም እንድትወስዳት። ምን ነው ተቀናቀን ቅንቅናም። እኛ መች ሰው ረከሰብን እንዴ? አንተ አታውቅም እንዴ ሃይሚ ለኛ ውድ እንደሆነች? ምን ነው እንዳንተ የረከሰች መሰለክ እንዴ? እዚህ እየመጣህ እንትን የምትለው ጣሊያን ሀገር ስለሆንክ ቤተሰቦች ወይም አንተ ስለሆንክ ከውጭ ሀገር ምናምን ፍቅረኛ መጣላት የድሮ ፍቅረኛዋ ምናምን ብለን ገለመኔ ብለን እንዳንተ በውሸት በሐሰተኛ ነገር በቃ ምናምን ብለን እንትን እንድንል ነው እንዴ? ምንድነው ልዩነት? ውጭ ሀገር መኖር
ሀይሚ እኮ ቱሪስት ናት። እንግዲህ ሀይሚ ቱሪስት ናት፣ ልትጎበኝ ነው የመጣዋ። በቃ ጎብኝና ዝም ብላ ሂድ፣ በርቀት ማለት ነው። በስልክ ላይ ዩቲዩብ ላይ ለዛውም በአካል ሳይሆን ቱሪስት ጉብኝት ነው የመጣዋ። ያው እንግዲህ አንዷ ሀብታችን ሀይሚዬ ናት፣ ቅርሳችን በኢትዮጵያ ላይ የምትገኝ እንቁ የሆነች ታዳጊ፣ ለወደፊት ከሷ ብዙ ነገር የምንጠብቅ ገና ታዳጊ ልጅ እንቁ የሆነች እና እስከዛሬ ከሷ ብዙ ነገር ሰምረናል። ወደፊት ደግሞ የምንጠብቃቸው ወርቃማ ነገሮች ይኖራሉ ከሷ። ሶ ያንን ልትጎበኝ ከሆነ የመጣው ያንን ነገር ልታይ ከሆነ የመጣው ዌልካም ብለናል። ግን ይሄ አፈር ፈይተን ምናምን ፍጭት ያደርግና ማለት ነው። ውሸታም ነህ የምር ውሸታም። እኔ ደግሞ ያሳቀኝ አሽቃባጩ አጠገቡ ያለው ነው። ተጎድተሃል ሜን አላለም? ኧረ ወይኔ! አዎ ተጎድታል። አፉ ራሱ ከንፈሩ ራሱ እኮ ሽጥጥ ብሏል። በፍቅር ምናምን ነገር ከስቷል። ከሰውነት ክፍል ውስጥ ከንፈንትኑ ማለቴ አገጩ ከንፈሩ አልኩኝ። አገጩ ከሰውነት ክፍል ውስጥ ተጎድቷል። አገጭም ያፈቅራል ማለት ነው። ሌላ ቦታ ነበር መክሳት ያለበት። ምክንያቱም ልቡ ሲንቀጠቀጥ ሌላ ቦታው ስለሚንቀጠቀጥ እዛ ቦታ ነበር መክሳት ያለበት። የእሱ ደግሞ ገራሚ የሆነ ያፈቃቀር ስልት ነው ያለው። አገጩ ነው የከሰው። ለምን ይህ ነገር ይጣራለን? እና ግን እንደ በጣም ነው የምታስቁት። እግዚአብሔርን የውታጅራ ወንዶች አብዛኞቻችሁ በጣም ታስቃላችሁ ማለት የሆነ የማታገኙትን ሰው የሰው የሆነ ሰው ትመኛላችሁ። ይሄ ዝሙት ምናምን በቃ ይሄ ስለ ወሲብ ምናምን የምታወሩት መታችሁ የምትመኙት ደግሞ አንድ ሴት በቃ ብርቅ የሆነ ሴት ስታዩ ያችን ሴት በቃ ህልሟን ማበላሸት ትፈልጋላችሁ። እንደ ራሳችሁ የወረደ ስነ ምግባርን ይዛ እንድትከተል ምናምን እንድታድግ ትፈልጋላችሁና ሀይሚ አልተከሰከሰችም ከማንንም ወንድ ጋራ። ለቢዝነስ ለሳንቲም ብላ ራሷን ዝቅ አላደረገችም። ማንንም ወንድ አላመጣችም። ብታመጣም እንኳን አንዳንድ ጊዜ የብሩኬ ጓደኞችን ነው የቅርብ ጓደኞቹን። ከሱ ጓደኞች ጋር ምንም ነገር ሊፈጠር አይችልም። እንደውም እሱም ለፕራንክ። ከዛ ውጭ የማታውቀውን እንኳን ኮተት የትምህርት ቤት ጓደኛዬ ነው እንደዚህ ነው ብላ እንኳን ለፕራንክ ወንድ ጎትታ አምጥታ አታውቅም። የዚህን ያክል ራሷን የምታውቅ ሰው ናትና በጣም ትገርማላችሁና ለምን ራሳችሁን አትወዱትም? እንደ ወንድ ልጅ የሆነ ወንድ አትሆኑም? እንዲ ምን ሆነ ነው አንተ? ከጭንቀት ገላግላት፣ ካናዳ አሜሪካ ውስጥ አዝናናት ይላል ደግሞ የኛው ገጣ አጣራ ማለት ነው። አጣራ መላጣ ስማ፣ አጭር ሰው ተንኮለኛ ነው ይባላል። ግን እኔ አጭር ነኝ፣ የዛን ያክል ተንኮለኛ አይደሉም። ያንተ ደግሞ ተንኮል ባሰ። ከጭንቀት ከስቃይ ያለ አንተ ተሰቃይ። ማን ነው የሚያሰቃያት? የኛን ንግስት ይቺ ብብታም ላባታሟ እሷ መቼም አታሰቃያትም፣ ልታሰቃያትም አትችልም። ግን ብሩኬ አዋዋሉን ባለማሳመሩ በጣም አዝኝበታለሁኝ። የምሬን እንምላችሁ። ለምን ይችን ከዚህ ከላባታም ጋራ እኩል ማድረጉ እኩል አድርጎ ማየቱ ይቺ ሀይሚዬን የኛን ንግስት በጣም ተናድጃለሁ። ከሷ ጋራም አብረው እንዲሰሩ በማድረጉ በጣም ተናድጃለሁኝ። እንደዚህ ለስራም ቢሆን ማለት ነው። የሀይሚ ክብር በዚህ መንገድ ተነክቷል። በጣም ተሰምቶኛል። ምክንያቱም ከአንድ ላባታሟን ጋራ ደድራንት ከማትቀባ ሴት ጋራ የማትቀባ ሴት አምጥቶ አፏን እንድትከፍት በማድረጉ አዝኛለሁ። ግን ጭንቀት ገላግላት ምናምን ላልከው ማንም ሊያስጨንቃት አይችልም። የማንንም ላባታም ራሳቸው እኮ ተጨንቀው እኮ ነው ላባታቸው በብብታቸው በእንትን የታች ቤቷማ እኔ በጣም አልዋል። የላይ ብብቷ ተላባው የታችኛው ምን ያክል ጎርፍ ሆኗል ታየኝ እኮ እግዚአብሔርን። እና ማንም ሊያስጨንቃት አይችልም። ገላግላት ምናምን ነገር አናት ለሁለት ይገላገል። እንዴት ነው አንተ ይታቃታለህ? ሲጀመር ስልክ ስክሪን ላይ እኮ አይታት ነው የመጣው አፍቃሪ ነኝ ብላ ደደብ። ያስቁኛል የቡታጅራ ወንዶች። አሁን ውሰዳት ብንል ኤግዛምፕል ነው፣ የሴጣን ጆሮ ይደፈን። ሳንቲሙን ሸቅሎ በእሷ ታውቆ ሊጥል እኮ ነው። ይሄ እኮ ለኢትዮብ እኮ ተብሎ እኮ ነው እንደዚህ የሚቀጣጥፈው። ዱባይ ሄደ አታውቅም? ምን ያስረግጬስ ነገር እንኳን ካናዳና አሜሪካ እንኳን ኢሮፓ ሀገር